እንጀምራለን የሚሉ ከሆነ 2,000 ብር በቂያቸው ነው። ያዋቂም የህፃናትም ነው ያሉት ከአራስ ጀምሮ ገና ከተወለዱ ህፃናት ጀምሮ ነው የምንሰራው ማለት ነው። ቀሚሶች አሉ የትናንሽ ልጆች የአራስ ልጆች ሱሪዎችም አሉ ኮፍያ አሉ ጭንቅላታቸው ላይ የሚያረጉት አሉ። ያዋቂ ደግሞ ክሮፕ ቶፕ ጀምሮ ከካርዲጋን ሻርፕ ስካርቦች ኮፍያዎች ምናምን እንሰራለን። ፓኬጅ መስራት እንችላለን ከነፎጣው ጫማ ሱሪዎች አንድ ላይ ፓኬጅ የሆነ ነገር እንሰራለን። ይሄን የቢዝነስ ሀሳብ ከሙያውም አንፃር ከምንም አንፃር የቆንጆ ቢዝነስ ሀሳብ ነው ተቀባይነትም ስላለ አንድ ሰው አንድ ክሮቼት ለመልመድ ምን ያህል ጊዜ ይወስድበታል? 3 ቀን 4 ቀን ለየብቻው እየተሰሩ ነው። ይሄኛው የሚገጣጠመው የቀን ወይ የሰዓታት ስራ ናቸው። ኮፍያዎቹ ቀሚሶቹም እንደዛው ሲታያቸው የአራስ ጫማ መለማመጃ ጫማዎች ናቸው። እግራቸው ላይ ደግሞ በጣም ነው ሲታይም በጣም ያማምራል። ከለሮቹ በራሱ ሌላ የሚሰጣው ውበት አለ። ያሉትን ነገሮች ማስረከብ እንችላለን እያዘዙ ማስረከብ እንችላለን። ሙያውም ያላቸው ጥንቅቅ ያለ ስራ ሰርተው ማስረከብ የሚችሉትንም ደግሞ እንቀበላለን። ወይ እንደው ይሄ የአራስ በቃ ገና የተወለደ ልጅ እንትን ነው። ጫማም አላት ቲያራም አላት ሙሉ ቀሚስ ናት እቺ እስከ 1 አመት ምናምን ይሆናል። ለፎቶ እንደው በደንብ ሰው ይመርጣል። ሁሉንም ክሮሼት የሚሰሩትን ነገሮች እንሰራለን ማለት ነው። አሁንም አልረፈደም። አዎ እውነት ነው አልረፈደም። ከግንቦት 19 እስከ 25 ድረስ በአዲስ አበባ ከተማ እምብርት በሆነችው ለገሃር ላይ በፍጹም አይቀርም። እርሶ ስራውን እኛ ደግሞ ቤቶን እየገነባን ነው የሚለው ጊፍት ሪል ስቴት በመሃል አዲስ አበባ በተመረጡ ቦታዎች በቦሌ በ22 ማዞሪያ በተክለ ሃይማኖት በሲኤምሲ በአያትና ግዙፍ በሆነው መንደራችን ለገሃር ላይ በ30% የዋጋ ቅናሽ እንዲሁም በ5% ቅድመ ክፍያ ብቻ 60/40 የባንክ ብድሮች የተመቻቸላቸው የንግድ ሱቆችና ቤቶችን ይዘንሎት መተናል። አሁን በመንገኝበት ለገሃር ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ አፓርታማ ቤቶችንና የንግድ ሱቆችን ለሽያጭ አቅርበንልዎታል። ታዲያ ምን ይጠብቃሉ? እሱም መተው የዚህ ዕድል ተጠቃሚ ይሁን። ጎበዞች ነጋቸውን ዛሬ እውን ያደርጋሉ። ለበለጠ መረጃ እታች ባለው ስልክ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ሰላም ጤና ይስጥልን ውድ የትርታ ሪቪው ቤተሰቦች እንደምን አላችሁ? እኛ በጣም ደህና ነን። ትርታ ሪቪው የተለያዩ የቢዝነስ ሀሳቦችና ጠቃሚ መረጃዎችን ወደናንተ በማምጣት ይታወቃል። ዛሬም እንግዲህ ይህንን የምትመለከቱት ልብስ ኢምፖርት አይደለም፣ እዚሁ በሀገራችን በእኛው ልጆች የሚሰሩ ልብሶች ናቸው። እኚህን ልብሶች እንዴት ማግኘት እንችላለን? ወደዚህ ቢዝነስ እንዴት አድርገን መቀላቀል እንችላለን? ማቴሪያሎቹንስ ከየት እናገኛለን? ስልጠናውንስ ዋጋዎቹስ ምን ይመስላል የሚለውን ደግሞ ለመጠየቅ መተናል። እንግዲህ እነዚህ ልብሶች ማን እንደምታዘጋጅ ይሄንን ፕሮግራም ከመጀመሪያው እስከ መጨረሻው እንድታዩ እጋብዛለሁ። ፕሮግራሙን በመምራት ደግሞ አብሬያችሁ ቆይታ ማደርገው ነው ሄሊና አብራም ነኝ። በካሜራማን ናኦላለ። እንደዚህ አይነት መረጃዎች እንዲመጣላችሁ ደግሞ ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ወደ ፕሮግራሙ ሰላም እንደምን አለሽ? እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። አለን በጣም ደህና ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። አረፍ በይ። እሺ በጣም አመሰግናለሁ። እስቲ ስምሽንና የስራ ድርሻሽን በመናገር እንጀምር። ኢየሩሳሌም ደጀኔ ይባላል። እነዚህ የሚታዩትን ክሮሼት የምሰራው ነኝ። በጣም ደስ ይላል። እንግዲህ እንደማየው ያዋቂም የትላልቅ ሰዎችም ልብሶች እያየሁኝ ያለውትና እንዴት ነው ለዚህ ሙያ የገባሽው? ልጆች እያለን እናቶቻችን ምናምን የሚሰሩ አይደለ? አዎ እናቴ ስትሰራ ምናምን ነው የገባሁት። ሞር ትልቅም ሰው ደግሞ ዩቲዩብ ላይ ምናምን ቆንጆ ነገሮች ስለሚሰሩ እሱ ላይ እቺ ነው በደንብ ወደዚህ ነገር ለመግባት የፈለኩት ማለት ነው። በጣም ጥሩ። አሁን በዋነኝነት በምን አይነት የክሮቼት ስራዎች ላይ ነው ተሰማርተሽ ያለሽው? እዚህ ጋር እንደሚታዩት ያዋቂም የህፃናትም ነው ያሉት ከአራስ ጀምሮ ገና ከተወለዱ ህፃናት ጀምሮ ነው የምንሰራው ማለት ነው። ቀሚሶች አሉ የትናንሽ ልጆች የአራስ ልጆች ሱሪዎችም አሉ ኮፍያ አሉ ጭንቅላታቸው ላይ የሚያረጉት አሉ። ያዋቂ ደግሞ ክሮፕ ቶፕ ጀምሮ ከካርዲጋን ሻርፕ ስካርቦች ኮፍያዎች ምናምን እንሰራለንና ሁሉንም ክሮሼት የሚሰሩትን ነገሮች እንሰራለን ማለት ነው። እዚህ ጋርም ካሉት በተጨማሪ ሰዎች ፍላጎት ቢኖራቸውስ አዘዝ ይችላል? ይቻላል። ፓኬጅ መስራት እንችላለን። አሁን ለአራስ ሲሆን ከነፎጣው ጫማ ሱሪዎች አንድ ላይ ፓኬጅ የሆነ ነገር እንሰራለን ኦርደር እንዳረጉት ማለት ነው። ክሮሼት የሚባል ነገር እንዳለ መስራት እንችላለን ማቅረብ እንችላለን ማለት ነው። በጣም ጥሩ። እስቲ ክሮሼት ላይ ያለው አቀባበል ሰው ላይ ምን ይመስላል? እንግዲህ በእጅ የሚሰራ ስራ ነው፣ ጊዜ ይወስዳል። ሰዎቹ ወይም ገበያተኛው እነዚህን ፕሮዳክቶች አቀባበሉ እንዴት ነው? አቀባበሉ አሁን ላይ ይሻላል። እነስ ለመናገር አሁን ላይ ይሻላል። አይ ቲንክ ዲዛይኖቹ ምናምን ቆንጆ የሆኑ ያማሩ ስለመጡ አሁን ላይ ለክሮሼት ያለው እንትን ይወዱታል። ወጣቱም ይወደዋል፣
ሲደረጉም ያምራሉ ምናምንና አሁን ላይ ይሻላል ትንሽ ግን ያው ትንሽ ቫልዩ ድካምም እንዳለው ትንሽ ማይረዳ ሰው ይኖራል ድካምም ምናምን ስላለው ትንሽ ቫልዩን ያወርድብሻል ግን አሁን ላይ ይሻላል በጣም ጥሩ እንግዲህ አሁን ላይ እንደ እንከን የምታያቸው ነገሮች አሉ ከአቅርቦት አንፃር እኛ ሀገር ላይ እነዚህ የክሮቼት ስራ ላይ ሰዎች አሁን ላይ ትንሽ በስፋት ትንሽ እንቅስቃሴ እያደረጉ ነው ያሉትና ሰው ወደዚህ ቢዝነስ ቢገባ ምን ትያለሽ አቅርቦት እጥረት አለ ወይስ አቀባበሉ ጥሩ ነው ከአጠቃላይ ካለው አንፃር ምን ትመክሪያለሽ አሁን ያለው አቅርቦት ትንሽ የክሮቹ አይነት ለመስራት ትንሽ እንትን ይላሉ አሁን ትላልቆቹን ካርዲጋኖችን መንሰራው በዳንቴል ክር ነውና የደረብን ምናምን ነው የሚሰራው ሌሎቹ ደግሞ እዚህ ጋር የጻናትን በደንብ መስራት ይቻላል ግን ይሄ የጻናት በሚሰራበት የትላልቆችን እንስራ ቢባል ትንሽ የመነጫጨት ምናምን ባህሪ ያለው ያን ያህል እድሜ የለውም ለትላልቆቹ ሲሰራ ማለት ነው በብዛት ግን አለ አቅርቦቱ አለ ስለዚህ የክር አማራጮችን መውሰድ ነው እንጂ ምርጫ የለንም ብለን የምንተውበት ኦፕሽን አልተፈጠረም የለም እንደዚህ በጣም ጥሩ አንድ ሰው አንድ ክሮቼት ለመልመድ ምን ያህል ጊዜ ይወስድበታል በዛ ቢባል ሳምንት ያን ያህልም ያው በደንብ ኢንተረስት ካለው 3 ቀን 4 ቀን ግን ከዛ በላይ ከሆነ ሳምንት ምናምን ይወስድበታል በደንብ ለመስራት ማለት ነው ፍላጎቱ ካለው በደንብ የመማሪያ እንትኖች አሉት ዩቲዩብን በደንብ ያስተምራል ምናምንና ፍላጎት ካለው ያን ያህል ጊዜ አይወስድም ወለስ ለመናገር አንድ ሰው ልክ ጀማሪ ሲሆን የትኞቹን ስራዎች ቢሰራ በቀላሉ ነገሮችን ለመልመድ ይረዳዋል ሲጋር ሳይው ሲጋርም የተለያየ አይነት ዲዛይን ያላቸው ልብሶች እያየሁኝ ያለውና አንድ ጀማሪ ሰው የራሱን ክህሎት በደንብ አድርጎ ለማዳበር በየትኞቹ ዲዛይኖች ቢሰራ እንደ ቶሎ ለመልመድ ቶሎ ወደ ስራው ለመግባት ይረዳዋል ቶሎ ለመልመድ ኮፍያዎቹ ትንሽ ይቀላሉ ኮፍያዎቹ የሚቀሉበት ምክንያት በፊት እጅ ስራ ምናምን ሲሰራ አለው ዲዛይንና በሱ አይነት ዲዛይን ነው የሚሰራው ያው ትንሽ እየታደገ ምናምን ሲመጣ ደግሞ እንደነዚህ አይነት ሹራቦች ክሮፕ ቶፖች ካርዲጋኖች ምናምን ይሰራል ግን አንድ ዩስ ስለሆነ እቺኛው እዚህ ነው ለመልመድም ቀላል ነው ብዙ ሰውም ደግሞ የሚጀምረው በኮፍያ ስለሆነ ለመልመድም ያን ያህል አይከብድም አንድ ኮፍያ ለመስራት ምን ያህል ጊዜ ሊወስድ ይችላል አንድ ሹራብ ለመስራት ምን ያህል ጊዜ ሊወስድ ይችላል ቀሚሶች እስቲ በጊዜ አንፃር እናያቸው ብዙን ጊዜ የእጅ ስራዎች ከሰዓት ጋር ከጊዜ ጋር የሚሄዱ ናቸውና እንደው የትኞቹ ጊዜ ይወስዳሉ ጊዜ የሚወስዱት ካርዲጋኖች ናቸው ካርዲጋን ማለት እነዚህ ናቸው እነሱም ከለርፉል የሆኑት ነዛም ይሄኛው ማለት ነው እናያቸው እነዚህ ልብሶች እነዚህ ናቸው ያው ለየብቻው እየተሰሩ ነው ይሄኛው የሚገጣጠመው ለየብቻው እየተሰራ አንዳንዱ እየተሰራ ነው የሚገጣጠመው ሶ ሰርቶ ለመቅጣት ትንሽ ጊዜ ይወስዳል ይሄኛው ማለት ይሄኛው እንኳን ወጥ ነው አንድ ከለርም ስለሆነ ወጥ ናቸው ትንሽ ጊዜ እነሱ ይወስዳሉ በጣም ጥሩ በጊዜ ደረጃ እነዚህ ናቸው የሚወስዱት እሺ ከዛ ባለፈ ደግሞ ያው የነዚህም ረጃጅሞቹ አሉት ተለቅ ያሉ አሉት እነሱም የተወሰነ ጊዜ ይወስዳሉ ቀሚሶቹ ማለት ነው ካርዲጋኑ የራሱ ረጃጅም አለው ረዘም በጋዋን መልክ ይሰራሉ እነሱም ትንሽ ጊዜ ይወስዳሉ ሌሎቹ እነዚህ ምናምን የቀን ወይ የሰዓታት ስራ ናቸው ኮፍያዎቹ ምናምን ቀሚሶቹም እንደዛው ቀሚሶቹ ትንሽ ረዘም የሚሉ ከሆነ ከአንድ አመት በላይ ከሆነ ትንሽ ጊዜ ይወስዳል እስከ አንድ አመት ምናምን ደግሞ እነዚህ እንደምታያቸው ደግሞ አነስ ያሉ ስለሆኑ ያህል ጊዜ ይወስዱ ጫማዎችም አሉ እዚህ የምታያቸው እዚህ ጋር የአራስ ጫማ መለማመጃ ጫማዎች ናቸው የሚገርም ነው በጣም ነው የሚያምሩት እግራቸው ላይ ደግሞ በጣም ነው የሚያምሩት ሲታይም በጣም ያማምራል ከለሮቹ በራሱ ሌላ የሚሰጣው ውበት አለ የሚገርም ነው ይሄ የአራስ መለማመጃ ናቸው ማለት ነው ኦኬ ሙቀትም ይሰጣል እንደ ጫማ መገልገል ይችላልበት ክር ስለሆነ በጣም ሙቀት ይፈጥራል ያው ጻናት ብዙ ጊዜ ሙቀት ይፈልጋሉ ልክ ነው ሰው ሙቀት በደንብ ይሰጣል ይሄኛው በጣም ጥሩ ካንቺ ጋር አሁን መስራት የሚፈልጉ ሰዎች ምን አይነት የሥራ አማራጮችን ይዘሽ መተሻል ያሉትን ነገሮች ማስረከብ እንችላለን እያዘዙ ማስረከብ እንችላለን በብዛትም በፍሬም መውሰድ ይችላሉ ሱቅ ስላለን ማለት ነው ሙያውም ያላቸው ጥንቅቅ ያለ ስራ ሰርተው ማስረከብ የሚችሉትንም ደግሞ እንቀበላለን ማለት ነው በጣም ጥሩ ስለዚህ ሙያው ያላቸው ከዚህ በፊት እነዚህን ስራዎች በጥራት ማቅረብ የሚችሉ አንዴ ስራ እድል ነው ማለት ነው በጣም ጥሩ እዚህ ጋር ካሉት ልብሶች ከከለር ኮምቢኔሽን አንፃር የተሰሩበት ዲዛይን ጨርቃቸው በጣም የሚያማምሩ ልብሶች ናቸውና ሰዎች እንግዲህ እነዚህ ልብሶች እንዲወስዱ ማሳየት ከቻለ በደንብ ይቻላል እሺ እንግዲህ የምናያቸው
ወይ እንደው ትንሽ ይናት ይሄ ያራስ በቃ ገና የተወለደ ልጅ እንትን ነው ጫማም አላት ቲያራም አላት ሙሉ ቀሚስ ናት እቺ ሁሉ እንትን ይባላል እሺ ሴት ናት ታምራለች እሺ እኛም ደግሞ እዚህ ጋር የአራስ ነው ከአራስ ጀምሮ እስከ 6 ወር ከዛም በላይ ያረጉታል ይሄም ኮፍያ ያለው ጫማም አለው ለወንድም ለሴትም ይሆናል ማለት ነው ሁለቱም ማድረግ ይችላሉ ከለሩ እንትን ስለሆነ ይሄ በከለር ማለት ነው ኦኬ ራሱ የከለር አማራጭ ነው እዚህ ጋር እንደሚታየው ቀሚሶች አሉ ቀሚስ አለ ቀሚስ እቺ ደግሞ ከፍላለች እስከ 1 አመት ምናምን ይሆናል በደንብ ትዛዝም ሲሆን ደግሞ ከዛም በላይ መስራት ይቻላል ማለት ነው ዲዛይንም እየቀያየርን መስራት እንችላለን ለልደት ምናምን ማዘዝ ይቻላል ለፎቶ እንደውም በደንብ ሰው ይመርጣልና ለፎቶም በጣም ያምራል ከለር ኮምቢኔሽናቸው በጣም ያማምራሉ እነዚህ ልብሶች እነዚህን ይመስላሉ ማለት ነው በጣም ያማምራሉ እውነት ለመናገር እንግዲህ ከካልሲ ከቲያራ ለሴቶች ለወንዶች ደግሞ ጫማና ኮፍያ እንደምትመለከቱት ነው ተመልካቾቻችን ከነዚህ በተጨማሪ ሌሎችስ ምን አይነት አማራጮች አሉ አሁንም አልረፈደም አዎ እውነት ነው አልረፈደም ከግንቦት 19 እስከ 25 ድረስ በአዲስ አበባ ከተማ እምብርት በሆነችው ለገሃር ላይ በፍጹም አይቀርም እርሶ ስራውን እኛ ደግሞ ቤቶን እየገነባን ነው የሚለው ጊፍት ሪል ስቴት በመሃል አዲስ አበባ በተመረጡ ቦታዎች በቦሌ በ22 ማዞሪያ በተክለ ሃይማኖት በሲኤምሲ በአያትና ግዙፍ በሆነው መንደራችን ለገሃር ላይ በ30% የዋጋ ቅናሽ እንዲሁም በ5% ቅድመ ክፍያ ብቻ 60-40 የባንክ ብድሮች የተመቻቸላቸው የንግድ ሱቆችና ቤቶችን ይዘንሎት መተን አሁን በመንገኝበት ለገሃር ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ አፓርታማ ቤቶችንና የንግድ ሱቆችን ለሽያጭ አቅርበንልዎታል ታዲያ ምን ይጠብቃሉ እርሶም መተው የዚህ ዕድል ተጠቃሚ ይሁኑ ጎበዞች ነጋቸውን ዛሬ እውን ያደርጋሉ ለበለጠ መረጃ እታች ባለው ስልክ ይደውሉ ጊፍት ሪል ስቴት ማህበረሰብን እንገነባለን ከነዚህ በተጨማሪ እነዚህንም ፓኬጅ ማድረግ እንችላለን ለምሳሌ ፎጣ የሚፈልጉ ሙሉ ነገር የሚፈልጉ ፓኬጅ ማድረግ እንችላለን ሌሎችም በተጨማሪ ሻርቦች አሉ ካለምታያቸው የልጆች ሹራቦች አሉ አሁን እንግዲህ መጪው ብርድ አይደለ ክረምት ነው ክረምት ስለሆነ ለልጆች ሹራቦች አሉ እዚህ ጋር የምናያቸው አሉ ኮፍዮች አሉ ሰደርያዎች አሉ በተለያየ አማራጭ ለዚህ ጋር መታያቸው ለኛ የሚሆኑ እንትኖች ናቸው እነዚህ ለኛ ናቸው አዎ ከዛ ደግሞ አሁን ወጣቶች በደንብ በዛት እንትን የሚሏት ነው ከላይ የምትለበስ ናት እቺ ይሄ ለበሳል ለቀጭን ሰው መሆን አለበት እሺ ኦኬ እንደዚህ ማለት ነው በቲሸርት ላይ በቲሸርት በቦዲ ላይ የሚለብሱት ልክ ነው የአየሩ ሁኔታ እየታወቀ ስላልሆነ ሙቀትና ብርዱ ለሁለቱም ይመች ይመስለኛል ሙቀትም ይስባል ክፍትም ስለሆነ አየር ያገኛል ማለት ነው ስካርቦቹም በተለያዩ ከለር አሉ በተለያዩ ከለር አማራጮች አሉ የማይሰራ የለም አይሰበይ ምን ሰራራን ለክረምት ቆንጆ አማራጭ ይመስለኛል በደንብ ሙቀት ይፈጥራሉ ከነ ኮፍያው ማድረግ እንችላለን ማለት ነው እንግዲህ እያንዳንዱ ዲዛይን አንድ በአንድ ስናይ የተደገመ እያየሁኝ አይደለም ይሄኛውም ዲዛይን ይለያል እነዚህም ዲዛይኖች ይለያሉ ከከለር አማራጭ አንፃር ባላንስድ የሆነ ከለር አማራጭ አለ ቀደም ብለሽ እንደነገርሽን ደግሞ ሰዎች እነዚህን ከለር ባይወዷቸው እንኳን በትዕዛዝ በተለያዩ ከለሮች ማሰራት እንደሚችሉ እያየን ነበር ይሄ ደግሞ በጣም ደስ የሚል ነው ሁሉንም ያካተተ መሆኑ በተጨማሪም ደግሞ ቀደም ብለሽ እንደነገርሽን የሥራ ዕድል አማራጮች አሉ ይሄን ሁሉ ፓኬጅ አካተሽ ነው ያለሽው ወጣት እንደመሆንሽ ደግሞ ይሄ እጅግ ሊበረታታ የሚገባ ሐሳብ ነው ምክንያቱም ሁለት ሶስት ነገሮችን አንድም ለሰው ስራ ዕድል ከመፍጠር አንፃር ሁለት ደግሞ ራስሽን በተለያዩ ስራ ዘርፎች ላይ ቢዚ ማድረግሽ በጣም የሚበረታታ ነው በርቺ ለማለት እንወዳለን እንግዲህ እስቲ ዋጋቸው ምን ይመስላል ፓኬጆቹንስ እንዴት ማግኘት ይቻላል በታብራሪልን እሺ አሁንም እንዳልሽው በጣም የተለያዩ አማራጮች አሉ ዋጋቸው የልጆች አሁን ቀሚሶቹንም ከምንም አንፃር ከ1000 ብር ጀምሮ እናገኛቸዋለን ፓኬጅም ሲሆን ደግሞ በዛው ልክ ገንዘቡም እየጨመረ ይመጣል ማለት ነው ፓኬጅ ሲሆን ስካርቦችም ሲሆን ደግሞ ከ600 ብር ጀምሮ እናገኛቸዋለን ኮፍያዎችም ልጆችም አሉ ለዋቂዎችም አሉ ከ300 ብር ጀምሮ
የምናገኝ ይሆናል ማለት ነው። ካርዲጋኖቹ አሉ ከ2000 ብር ጀምሮ ትላልቆቹ ማለት ነው ከ2000 ብር ጀምሮ ክሮፕ ቶፖቹ ደግሞ ከ800 ብር ጀምሮ እናገኛለን። እነዚህን ከ1200 ብር ጀምሮ እናገኛቸዋለን እስከ 1600 ከፍም ሲሉ የሙሉ ወጥ ደግሞ ለክረምት ምናምን ደግሞ ሲሆኑ 1600 ብርና ከዛ በላይ የሚገኝ ይችላል። በደንብ ቆንጆ የሆኑት ማለት ነው። ግን ደግሞ ከ1200 ብር ጀምሮ ከ1000 ብር ጀምሮ እናገኛቸዋለን ማለት ነው። በጣም ጥሩ። ለሚያዙ ሰዎች የተለየ ዋጋ ጭማሪ ይኖራል ወይስ ጭማሪ አይኖርም? ያው በዋጋው ነው የምንሰራው ሰው ምንም ጭማሪ አይኖርንም። በጣም ጥሩ። ይሄ ፓኬጅስ ብለሽ ቀደም ብለሽ ጠቅሰሽልን ነበር። ለአራስ እናት ሲሆን ለምሳሌ ከነማቀፊያው ልብሶቹን አካቶ ፉል ፓኬጁ ስንት ይሆናል? ከ3500 ብር ጀምሮ ሙሉ ማለት ሱሪ ከሆነ ሁለት ሊኖር ይችላል። ቀሚስም ከሆነ እንደዛው ቀሚስና ሱሪ ከላይ የሚለበሱም ይኖራሉ። ከ3500 ብር ጀምሮ እስከ ሙሉ ፎጣው ድረስ ማለት ነው። ከ3500 ብር ድረስ እንደ ዲዛይናቸው ይለያያሉ። ክር በሚፈጀው ልክ ስለሆነ ዋጋ የምናወጣው እንደ ዲዛይኑ እንትን ይላል። እስከ 3500 ብር ጀምሮ ግን ሙሉ ፓኬጅ ይኖረናል ማለት ነው። እሱን ኦርደር ነው የምንቀበለው፣ አዘጋጅተን አናስቀምጥ። ኦርደር ሲኖር ብቻ ኦርደር ሲኖር ሰርተን እናስረክባለን ማለት ነው። በጣም ጥሩ። ጥሩ የሆነ መረጃ ነው እየሰጠሽን ያለሽው። በጣም አርገን እናመሰግናለን። ወደዚህ ስራ መግባት ለሚፈልጉ ሰዎች ደግሞ እንደው ጀማሪዎችን ብለን ብናስብ በምን ያህል ካፒታል ቢነሱ መስራት ይችላሉ ብለሽ ታምኛለሽ? እንግዲህ ያው ሊጀምሩ የሚችሉ ቤታቸው ሆነው የሚሰሩ ከሆነ እና ደግሞ በትንንሽ ነገር ለምሳሌ ኮፍያ ሊሆን ይችላል፣ ስካርቦች ሊሆን ይችላል፣ በትንንሽ ነገሮች አንድም ሁለትም ሰርተን እንጀምራለን የሚሉ ከሆነ 2000 ብር በቂያቸው ነው ብዬ አስባለሁ። ከዛ በላይ ቢሆን ቆንጆ ነው። ግን ደግሞ ከዛም ጀምረው አንዳንድ የተወሰነ ትናንሽ ነገሮችን መስራት ይችላሉ ማለት ነው። እንሻ ካፒታሉም እሱ ነው። ከ2000 ብር ጀምሮ ማንኛውም ሰው መስራት ይችላሉ። የከለር አማራጮች የተወሰነ ክሮችን ገዝታ ሰው ለሚፈልግ ሰው ኮፍያም ስካርብም እያረጉ መስራት ይችላሉ። በጣም ጥሩ። እንግዲህ በመጨረሻ ማለት የምትፈልጊው ሀሳብ ካለ ቀረ የምትዩ እድሉ ልስጥሽ። በመጨረሻ ማለት የምፈልገው ይሄን የቢዝነስ ሀሳብ ከሙያውም አንፃር ከምንም አንፃር የቆንጆ ቢዝነስ ሀሳብ ነው። ተቀባይነትም ስላለው ከተለያዩ እንትኖች ጋር መስራት እንችላለንና ፎቶ ቤትም ያላቸው ራሳቸው ቢዝነስ ያላቸው የህፃናት ቤት ያላቸው እነዚህን አካተው መስራት ይችላሉና ሞር ለነሱም አድቫንቴጅ ይኖራል። እሺ ከኛም አንፃር ደግሞ ያው ብዙዎች ላይ ማሳየት የጀመርን ነው። ባዛሮች ላይ እንገባለን። እነዚህ ሆቴሎች ላይ የሚዘጋጁ ባዛሮች ላይ እንገባለን። እነሱ ላይ ማግኘት ይቻላል። ስለዚህ ማንኛውንም ፍላጎት ካላችሁ እኛን ኮንታክት ማድረግ ትችላላችሁ። ስለዚህ ለማንኛውም የእጅ ስራ ውጤቶች ለማንኛውም እንትኖች እኛ ጋር ይገኛል ማለት ነው። መምጣት ብቻ ነው የሚጠበቅባችሁ። በጣም ጥሩ። አድራሻሽ የት አካባቢ ነው ያለው? አድራሻችን ጀሞ 1 ዴንሸር የገበያ ማዕከል ግራውንድ ላይ G18 ነው የምንገኘው። ኮንታክትም ይኖረናል በ0983 44 32 33 ላይ ኮንታክት ማድረግ ይችላሉ። የሚፈልጉትንም ማዘዝም ይችላሉ፣ ኦርደርም ማድረግ ይችላሉ። መተው ደግሞ ሱቃችንን መጎብኘትም ማየትም ይችላሉ ማለት ነው። በጣም ጥሩ። እሺ እንግዲህ የነበረን ቆይታ በጣም አስደሳች ነበረ። ጥሩ ቆይታ ነበረ። እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ ስለመጣችሁ። አሁንም አልረፈደም። አዎ እውነት ነው፣ አልረፈደም። ከግንቦት 19 እስከ 25 ድረስ በአዲስ አበባ ከተማ እምብርት በሆነችው ለገሃር ላይ በፍጹም አይቀርም። እርሶ ስራውን፣ እኛ ደግሞ ቤቶን እየገነባን ነው የሚለው ጊፍት ሪል ስቴት በመሃል አዲስ አበባ በተመረጡ ቦታዎች በቦሌ በ22 ማዞሪያ በተክለ ሃይማኖት በሲኤምሲ በአያትና ግዙፍ በሆነው መንደራችን ለገሃር ላይ በ30% የዋጋ ቅናሽ እንዲሁም በ5% ቅድመ ክፍያ ብቻ 60/40 የባንክ ብድሮች የተመቻቸላቸው የንግድ ሱቆችና ቤቶችን ይዘንሎት መተን አሁን በምንገኝበት ለገሃር ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ አፓርታማ ቤቶችንና የንግድ ሱቆችን ለሽያጭ አቅርበንልዎታል። ታዲያ ምን ይጠብቃሉ? እርሶም መተው የዚህ ዕድል ተጠቃሚ ይሁኑ። ጎበዞች ነጋቸውን ዛሬ እውን ያደርጋሉ። ለበለጠ መረጃ እታች ባለው ስልክ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን።
ውድ የትርታ ሪቪው ቤተሰቦቻችን እንግዲህ በድክድክ ስቶር ተገኝተን እንግዲህ እነዚህ የምትመለከቷቸውን የተለያዩ አይነት የልጅ የአዋቂ በተጨማሪም ደግሞ ክረምት እየመጣ ስለሆነ እንደነዚህ አይነት ዲዛይናቸው በጣም የሚያምር የዳንቴል ልብሶችን ተመልክተናል። ከናንተም ጋር ደግሞ የምትሰሩበትን የተለያዩ ኦፕሽኖች ጠቁመናችኋል። እንግዲህ ከታች ባስቀምጥንላችሁ ስልክ ደውላችሁ ወይም ደግሞ ጀሞ አንድ መታችሁ ማግኘት ትችላላችሁ። በተለያየ አይነት የስራ አማራጭ አብራችኋት መስራት ትችላላችሁ። የራሳችሁ ሙያ ካላችሁ በተለይ ደግሞ ክሮቼት ላይ ወይም ዳንቴል ስራ ላይ የራሳችሁ ሙያ ካላችሁ ቀደም ብላ የጠቀሰቻችሁን የኮፍያ የአልባሳት እንዲሁ የህፃናት ልብሶችን ሰርታችሁ በማምጣት ከሷ ጋር መስራት ትችላላችሁ። በተጨማሪም ደግሞ እሷ የምትሰራቸውን ስራዎች እናንተ ይዛችሁ ወጣችሁ የተለያየ አይነት ቦታ ላይ መሸጥ የምትፈልጉ ሰዎች ይሄንንም የስራ አማራጭ ይዛላችሁ መታለት። እንግዲህ ወደዚህ ስራ መግባት ፈልጋለሁ የምትሉ ሰዎች ካላችሁ ከ2000 ብር አንስቶ ወደዚህ ቢዝነስ መቀላቀል እንደምትችሉ ከባለሙያ የሰማነው መረጃ አለ። እናንተም እንግዲህ እነዚህ መረጃዎች ጠቅልል አድርጋችሁ ወደ ራሳችሁ አምጥታችሁ ወደዚህ ስራ እንድትገቡ ኮዲሁኛም እየጋበዘን እንደዚህ አይነት ተመሳሳይ ቪዲዮዎች እንዲመጣላችሁ የምትፈልጉ ከሆነ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን እስካሁን በመምራት ቆይታ ያደረኩት እኔ ሊና አብራም ነኝ። በካሜራማን ናኦል አለ። በቀጣይ በተለያዩ ሀሳቦች እስከምንገናኝ ሰላም ቆዩ።